በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አንሰ እተአመን ወአሰምክ ላዕለ እግዚአብሔር። በዛሬው ዕለት ከቅዱስ ያሬድ የጾመ ድጓ ክፍል ውስጥ በተለይም በኒቆዲሞስ ሰሉስ ዕለት ከሚዜመው ዜማ አንዱን እንደተለመደው እንመለከታለን፣ እናያለን። የቅዱስ ያሬድ ዜማዎች የእውቀት ውቅያኖሶች ናቸው። እግዚአብሔር አምላክ በዚያ ውስጥ ብዙ እያስተማረን እዚህ ደርሰናል። ኦልሞስት እየጨረስን ነው። በእውነት ስለማይነገረው ስለ እግዚአብሔር ጸጋ፣ ስለ እግዚአብሔር ምሕረት አሁንም ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እንግዲህ በዚህ በጾማችን ወደ መደምደሚያው እየደረስን ነው። ጾመ ድጓውንም ቅዱስ ያሬድ እየጨረሰ ነው ወደ ሰሙነ ሕማማት ለመግባት እና በዚህ ወቅት ቅዱስ ያሬድ የትምክህቱ የተስፋው መሰረት ወደ ሆነው ነገር ሲመጣ እንመለከታለን፣ እናያለን። አንሰ እተአመን ወአሰምክ ላዕለ እግዚአብሔር ማለት ቅዱስ ያሬድ ሊዘረዝራቸው የሚችላቸው ያደረጋቸው ብዙ ነገሮች አሉ። ጾመ ድጓን ደርሻለሁ፣ ዝማሬን ደርሻለሁ ማለት ይችል ነበር። ነገር ግን እኔ አለ በእግዚአብሔር እታመናለሁ፣ በእግዚአብሔር አምናለሁ፣ እንደዚሁም ደግሞ ወደ እግዚአብሔር እጠጋለሁ፣ ወደ እግዚአብሔርን አምባዬ ከለላዬ አደርጋለሁ ብሎ ሲናገር እንመለከታለን፣ እናያለን። በተለይ በዚህ አይነት የጾም ወቅት ላይ ልንጠነቀቅበት የሚገባንን ነገር የሚያስተምረን ይመስለኛል ቅዱስ ያሬድ እዚህ ስፍራ ላይ። ምክንያቱም አንዳንዴ በጾማችን በጸሎታችን በተጋን ጊዜ ጠላት ሰይጣን በሌላ መንገድ ሊፈትነን ይፈልጋል። ጾማችንን፣ ጸሎታችንን፣ ስግደታችንን፣ ምጽዋታችንን ትምክህት አድርገን እንድናይ፣ ሌላው ላይ አፍንጫችንን ለመያዝ እንድንሞክር ወይም ደግሞ ጣታችንን እንጠቁሞ እገሌ እኮ አይጾምም፣ እገሊት እኮ አትጾምም ለማለት እንድንደፍር ድፍረት ነው ይሄ በነገራችን ላይ። ምክንያቱም የራሳችንን መቼ ፈጽመን ነው ስለ ሌላው የምንናገረው? እና ብዙ ጊዜ ብዙ ሰዎች እንደዚያ ሲያደርጉ እንዲሁም አሁንማ በሶሻል ሚዲያ ሳይቀር ያንን መናገር ትልቅ የሃይማኖት ምልክትና ክብር ተደርጎም ይታያል። እነ እገሌ እኮ አይጾሙም፣ እነ እንትና እኮ አይጾሙም። እና ጾማችን የኛ የጽድቃችን ምልክት አይደለም። የጽድቃችን ምልክት መስቀሉ ነው። ወደ ኋላ መጣበታለሁ በዚያ ላይ። ስለዚህ እዚህ ስፍራ ላይ ቅዱስ ያሬድ በጣም በሚገርም ሁኔታ ለሁላችን የሚሆነውን ነገር ይነግረናል። መታመን ያለብን፣ መደገፍ ያለብን፣ መጠጋት ያለብን ወደ ማን ዘንድ እንደሆነ ይነግረናል። ወአሰምክ ላዕለ እግዚአብሔር ማለት በቃ ወደ እግዚአብሔር እጠጋለሁ ይለናል። ስለዚህ ጾማችንን በዚህ ያሳለፍነውን አብይ ጾምን በምንመለከትበት ጊዜ ምን ያህል ሰዓት እንጾም እንደነበረ፣ ምን ያህል እንጠነቀቅ እንደነበር ሳይሆን ልንጠይቀው የሚገባን አብይ ነገር ቢኖር ምን ያህል ነው ወደ እግዚአብሔር የተጠጋሁት? በዚህ ጾም ውስጥ ምን ያህል ነው በእግዚአብሔር የታመንኩት፣ እርሱን ትረስት ያደረግኩት፣ በቃ በእርሱ ላይ እርፍ ያልኩት? እረፉ እኔም አምላክ እንደሆንኩ እወቁ ይለናል በዚያ በመዝሙረ ዳዊት ላይ። እረፉ እኔም አምላክ እንደሆንኩ እወቁ። በእግዚአብሔር ማረፍን ስንለማመድ፣ በእግዚአብሔር ማረፍን ስንገነዘብ እና በእርሱ ስናርፍ የዛን ጊዜ እርሱን በማወቅ እንሞላለን። እርሱን ማወቅ ደግሞ ሕይወት ነው። በነገራችን ላይ ማወቅ የሚለው ቃል በመጽሐፍ ቅዱስ ላይ ካያችሁት የኢንፎርሜሽን ጉዳይ አይደለም። የኢንፎርሜሽን ጉዳይ አይደለም።
በእግዚአብሔር በምናርፍበት ጊዜ እርሱን እናውቀዋለን። እርሱን እናውቀዋለን ማለት ከእርሱ ጋር ኅብረት ይኖረናል፣ ከእርሱ ጋር አንድነት ይኖረናል። ስለዚህ ቅዱስ ያሬድ ጌታ ሆይ እኔ እኮ ይህን ያህል ጾም ያለሁኝ ይህን ያህል ድርሰቶች፣ መዝሙሮች ደርሻለሁ አይደለም ያለው። አንሰ ተአምን ወአሰምክ ላዕለ እግዚአብሔር፣ እኔ እግዚአብሔርን አምነዋለሁ፣ ወደ እርሱም እጠጋለሁ፣ በእርሱም እደገፋለሁ ብሎ ሲናገር እናያለን፣ እንመለከታለን። ኒቆዲሞስም ያደረገው ይሄን ነው። ዕውቀቱን እኮ መታመን ይችላል እኮ፣ ዝናውን መታመን ይችላል። ነገር ግን ወደ አምላኩ በሌሊት መጣ። ወደ አምላኩ በሌሊት መጣና እውነተኛ የሕይወት ትርጉምን ከእርሱ ብቻ እንደሚያገኝ አወቀ። ስለዚህ ከእግሩ ስር ሆኖ መማር ጀመረ። ስለዚህ የመጀመሪያው አንደኛው ነገር ቢኖር ይሄ ነው። በሕይወታችን በመንፈሳዊ ሕይወታችን ልናደርገው የሚገባን ነገር ቢኖር በእግዚአብሔር መታመንና ወደ እርሱ መጠጋት ነው። አንሰ ተአምን ወአሰምክ፣ በቃ እታመናለሁ፣ ወደ እርሱም እጠጋለሁ። ዝም ብሎ ማለት እምነት እግዚአብሔርን መጠጋት የሌለበት መንፈሳዊ ልምምድ ማለት ጾሙም ይሁን ወይም ደግሞ ስግደቱም ይሁን ምጽዋቱም ይሁን ባዶ የሆነ ነገር ነው የሚሆነው። ማለት ሌሎች ስለሚያደርጉት የምናደርገው ነገር ነው የሚሆነው። ነገር ግን ወደ እርሱ ከተጠጋን፣ በእርሱ ካረፍን፣ ራሳችንን ሕይወታችንን ለእርሱ ከሰጠን፣ ውስጣችንን ያንን ልክ ኒቆዲሞስ ጨለማውን እግዚአብሔር ያልደረሰበትን የሕይወቱን ክፍል እንዳሳየውና ከጸጋ ወደ ጸጋ ከክብር ወደ ክብር እንደተሻገረ እኛም ደግሞ በንስሐ ወደ እርሱ ካሳየነው ለአምላካችን እርሱ ከጸጋ ወደ ጸጋ ከክብር ወደ ክብር ያሻግረናል። በሁለተኛ ደረጃ ቅዱስ ያሬድ በዚህ ብቻ አያበቃም። ምን ይለናል? ወይትመረኰዝ በዕፀ መስቀሉ ለክርስቶስ፣ በክርስቶስ መስቀል እመረኰዛለሁ ይለናል። በእግዚአብሔር እመካለሁ፣ ወደ እግዚአብሔር እጠጋለሁ ይልና ወደዚያ እንዲጠጋ የሚያደርገው ምን እንደሆነ ሲናገር ምን ይላል? በመስቀሉ እደገፋለሁ ይላል። ለምን? ምክንያቱም መስቀሉ የመዳናችን ምስጢር ስለሆነ ነው። የመዳናችን መሰረት ስለሆነ ነው። ቅዱስ ጳውሎስ የተናገረውን እዚህ ጋር መናገር ይገባል ብዬ አስባለሁ። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እንዲሁም ለቆሮንቶስ ክርስቲያኖች ያላቸውም ይህንን ነው። ወደ እናንተ ስመጣ በብዙ ጥበብና በማባበል አይደለም የመጣሁት፣ ከተሰቀለው ከክርስቶስ በቀር ሌላ ላላውቅ ቆርጬ ነው የመጣሁት ነው ያላቸው። ስለዚህ በአምላካችን መታመን የምንችለው፣ ወደ እርሱ መጠጋት የምንችለው ይህ አምላክ ለእኔና ለእናንተ ያደረገልንን ስንረዳ ነው። ኒቆዲሞስን ጌታ ስለ ዳግም መወለድ ወይም ደግሞ ስለ መንፈሳዊ ልደት ሲያስተምረው፣ ስለ ምስጢረ ጥምቀት ሲገልጥለት አብሮት የነገረው ነገር ቢኖር የመስቀሉን ምስጢር ነው። ምን ነበር ያለው? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁም የሰው ልጅ ይሰቀል ዘንድ ይገባዋል። የሰው ልጅ ይሰቀል ዘንድ ይገባዋል። መጨረሻ ላይ ኒቆዲሞስ ከጨለማ ወደ ብርሃን፣ ከጥላ ወደ አካል የደረሰው በምን መንገድ ነው ካላችሁኝ፣ መስቀሉ ስር በመቆሙ ነው። የተሰቀለውን ክርስቶስን በአደባባይ በማክበሩ ነው። ስለዚህ እኔና እናንተም ልክ እንደዚህ ሆነው በመስቀሉ የተከናወነውን ውለታውን ስንገነዘብና በዚያ መደገፍ ስንጀምር፣ በሰው የሚደገፍ በተሰበረ ሸምበቆ እንደመደገፍ እንደሆነ ነቢዩ ይናገራል። ሸምበቆ ይሰበራል፣ የተደገፈውንም ሰው ያቆስለዋል ይለናል። ነገር ግን በእግዚአብሔር የሚታመን እምነቱንም በእግዚአብሔር የሚያደርግ ምስጉን ነው ብሎ ይነግረናል። ስለዚህ ቅዱስ ያሬድ ምንድን ነው የሚለው? ወእትመረኰዝ በዕፀ መስቀሉ ለክርስቶስ፣ በክርስቶስ መስቀል እደገፋለሁ፣ በክርስቶስ መስቀል እደገፋለሁ። ስለዚህ የክርስቶስን መስቀል በፊታችን ልናስቀምጠው ይገባል። እንደ ገላትያ ሰዎች ልንሆን አይገባም። የገላትያ ሰዎች ምንድን ነው ያላቸው ቅዱስ ጳውሎስ? ክርስቶስ በፊታችሁ ተሰቅሎ ነበረ፣ አሁን ግን ያን እንዳታዩ ተስሎ የነበረውን በልባችሁ ላይ
ተቀርጾ የነበረውን እርሱን እንዳታዩት አዚም ያደረገባችሁ ማን ነው ይላል። ስለዚህ አንዱ የጾማችን ግብ ምንድን ነው ካላችሁ የክርስቶስ መስቀል በልባችን ላይ እውን እንዲሆን ነው። አሁን ሰሞኑን ስናይ የነበረው ይህን መጽሐፍ ጾመ ድጓ ተተርጉሟል። በነገራችን ላይ በእውነት በጣም በጣም በዚህ አጋጣሚ ደክመው ለፍተው እንደዚህ አድርገው የሚያደርሱትን አባቶቻችንን እናመሰግናለን፣ እናከብራለን። እና ብዙዎች ወንድሞቻችን ሊቃውንቱ እየተጉ ነው እና ጾመ ድጓው ተተርጉሟል። እዩት። ቅዱስ ያሬድ አንዱ ያደረገው ነገር ቢኖር ምንድን ነው ካላችሁኝ ነገረ መስቀሉን በየጊዜው በየሰዓቱ ነው የሚገልጠው። ለምን? ምክንያቱም ነገረ መስቀሉን ካልተረዳን መዳናችንን መረዳት አንችልም። ነገረ መስቀሉን ካልተረዳን የመዳናችን ምስጢር ሊገባን አይችልም። በመስቀል ላይ ያከናወነልንን ነገር ወልደ እግዚአብሔር ኢየሱስ ክርስቶስ መረዳት አለብን መጀመሪያ። እና ለዚህ ነው የመጀመሪያው ምን አለ? እኔ አለ በአምላኬ እታመናለሁ፣ ወደ እርሱ እጠጋለሁ አለ። አንድ ሁለተኛ በክርስቶስ መስቀል እደገፋለሁ። የምመረኮዘው ደገፋዬ የሚሆነው የክርስቶስ መስቀል ነው አለ። ከዚያ በመጨረሻ ላይ ምን ይላል? ዘይክል ረድኦ ወአድኅኖ ውእቱ ይክል ተሳህሉ። እርሱ መርዳት ይችላል፣ ማዳን ይችላል። ይህ የምመረኮዝበት፣ ይህ የሚረዳኝ፣ ይህ የምታመንበት አምላክ ማዳን የሚችል አምላክ ነው። መርዳት የሚችል አምላክ ነው። አንዳንድ ጊዜ በሕይወታችን በኑሯችን እግዚአብሔር ይረዳኝ ይሆን? እግዚአብሔር ያየኝ ይሆን? እግዚአብሔር ይረዳኝ ይሆን እንላለን። ቅዱስ ያሬድ መልስ አለው። ይችላል ይለናል። ይችላል። እኔና እናንተን ከተጨነቅንበት ነገር ለማውጣት ይችላል። እኔና እናንተን ካዘንበት ነገር ማውጣት ይችላል። የሕይወታችንን እንቆቅልሽ መፍታት ይችላል። ሁሉን የሚችል አምላክ ነው። ለእርሱ የሚሳነው ነገር የለም። ለእርሱ የሚሳነው ነገር የለም። ከሁሉ ደግሞ ደስ የሚያሰኘውን ነገር እዚህ ቦታ ላይ አብረን እናንሳ። ምን ይላል? ውእቱ ይክል ተሳህሎ ማለት እርሱ መርዳት ብቻ አይደለም የሚችለው፣ ማዳን ብቻ አይደለም የሚችለው፣ ይቅር ማለትም የሚችል አምላክ ነው። የሚረዳን ወይም የሚያድነን የሚረዳን እርሱ እኛን በመስቀል ላይ ይቅር ያለን አምላክ ነው። ለእኛ ምሕረትን ያወጀልን አምላክ ነው። የሚያደርጉትን አያውቁምና ይቅር በላቸው ያለ ጌታ ስለ እኛን ከአባቱ ጋር ከራሱ ጋር ማህያዊ ከሆነ ከመንፈስ ቅዱስ ጋር ያስታረቀ እርሱ ነው እኛን የሚረዳን። ስለዚህ ችግራችንን የምንነግረው፣ ሐዘናችንን የምንነግረው፣ ጭንቀታችንን የምንነግረው እርሱ የማረን አምላክ፣ ሁሉን የሚችል አምላክ፣ ሁሉን የሚያውቅ አምላክ ነው እና ቅዱስ ያሬድ ዛሬ የሚነግረን ይሄ ነው። እንግዲህ ወደ ጾማችን ፍጻሜ እየደረስን ስለሆነ አጠቃላይ ያሳለፍነውን ጊዜ በምን አይነት እይታ ማየት እንዳለብን የሚያሳስብ ነው። ማለት ምንድን ነው የጾማችን ውጤት ካላችሁኝ፣ በእግዚአብሔር መታመን፣ ወደ እርሱ መጠጋት፣ በመስቀሉ መደገፍ። ይህ የምንደገፍበት የምንጠጋበት አምላክ ደግሞ እኛን ማዳን የሚችል ነው። ማዳን የሚችል ነው። መርዳት የሚችል ነው። ለምን? ምክንያቱም እርሱ ራሱ ይቅር ያለን አምላክ ስለሆነ ነው። ስለዚህ ይሄንን ኒቆዲሞስ አስተውሎታል። ለዚህ ነው ከጸጋ ወደ ጸጋ ከክብር ወደ ክብር ሄዶ በዚያ ማንም በሌለበት ወቅት አምላኩን ለመገነዝ የነገሥታት ክብር ያለው አቀባበር ሰጥቶ አምላኩን ለማክበር ሰው በጠፋበት ሰዓት ሰው ሆኖ ለመገኘት የቻለው ለዚህ ነው። ስለዚህ ቅዱስ ያሬድ አንሰ ብሎ እኔ ብሎ ጾምኩኝ፣ ጸለይኩኝ፣ እንዲህ አደረግኩ አይደለም ያለው። እታመኑ አሰምክ፣ እታመናለሁ፣ እጠጋለሁ ወደ እግዚአብሔር ወደ አምላኬ፣
በእርሱ ላይ እደገፋለሁ፣ እሱን እመካበታለሁ። ስለዚህ ወንድሞቼ እህቶቼ፣ እርሱን አምላካችንን እንድንደገፍ፣ በእርሱ እንድንታመን ልዑል እግዚአብሔር እንዲረዳን ቅዱስ ፈቃዱ ይሁንልን። ክብርና ምስጋና ውዳሴና አምልኮ በእውነት አሁንም ለወደደን አምላክ ይሁን። አሜን።